እንዴ እንደዚህ ደቅ ብላ አድራ ነው እንዴ? እንዴ እንደዚህ ብለሽ አድረሽ ነው? እና ምን ላድርግ? ስነቃ መንግስተ ሰማያት ከምገኝ እዚሁ ወድቄ ብገኝ ይሻላል ብዬ እኮ ነው። እኔ የምልሽ ምርጥዬ፣ ስታይኝ ግን እኔ የማስፈራ ሰው ነኝ? አዎና፣ ከሰይጣን መለስ አይደለ እንዴ የምትለው? ሰላም ሰላም፣ ሰላማችሁ ይብዛልኝ የማይ ቤተሰቦች በሙሉ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለእናንተም ሰላም፣ ፍቅር፣ አንድነት ይብዛላችሁ እያልኩኝ ውድ ተከታታዮቼ እንደተለመደው ጽናትን ይዤላችሁ መጥቻለሁ። ከአሁን በፊት 156ን ይዤላችሁ መጥቼ ነበር። አሁን ደግሞ 157ን ወደ እናንተ የማደርስ ይሆናል። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ ማለት ነው። እንግዲህ 157ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ተኝታ ነበረ ሊና ከተኛችበት ስፒድ መቶ መክነሳዋን ይዛ ነው ጋደም ያለችው። ምክንያቱም ለመከላከያ ብላ ነው መሰለኝና ጋደም ያለችበት ቦታ መቶ አስደነገጣት። እንዴ ምንድን ነው ብላ መክነሳዋን ዞር ስታደርግ ምልትሆኝ ነው ጫጩት ይላታል ማለት ነው። እንግዲህ ብቻዋን እያሰቃያት ነው ያለው። ከቤት ማንም የለም፣ ብቻዋን ስቃይ ላይ ነው ያለችው። እንግዲህ ዝም የምትል አይመስለኝም፣ የምትነካው ይመስለኛል ማለት ነው። ያው እንደዚህ እያለች ሁልጊዜ አትቀመጥም፣ ወደ እነኪራ የምትነካው ይመስለኛል ማለት ነው። እና በሌላ በኩል ደግሞ እነኪራ እንግዲህ ያው ገጠር እንዳለ ታውቃላችሁ ማለት ነው። ኪራ እያለችው ጽናት ወይ እያላት እንግዲህ እየተጫወቱ ነው። የምልህ ያ ሰው ግን እኮ ይከብዳል። በዛብህ እኮ ካሳ ከመብላት ወደ ኋላ አይልም። እናማምልህ ውጩ አልናፈቀህም? ከውጩ ምን አለሽ? ምን አልሽ? ከውጩ ምን አለሽ? አንቺን ደስ የሚልሽ ከሆነ ግን እንኳን ከውጩ ሰማይም ቢሆን እንሄዳለን። ስለዚህ ችግር የለውም እያላት ነው ማለት ነው። እና እሷ ብድግ ብላ ልትሄድ ስትል እንዴ ወዴት ነው? አንተ ራስህ ወዴት ነው? አንቺ የምትሄጂበት ቦታ ነው። እኔማ እኮ እሳት ላጠፋ ነው። እና እኔ አብሬሽ ብሄድስ ባጠፋ? አረ ወንድ ልጅ ኩሽና የገባው እንዴ? ምን ሆነህ ነው? ምን ችግር አለው አብሬሽ ብሄድስ? አይ እንደዛ ሊሆን አይችልም። ወንድ ልጅ ማር ቤት ላይ አይሄድም። ስለዚህ ቁጭ ብል ብላ ትታው ትሄዳለች። ምን አለበት አብረን ሄደን ብናጠፋው ብሎ ስልኩን መነካካት ጀመረ። ማነው እናቴ ደግሞ እችን ቡጥ የምትባል ይሁንቺ ቅልጥልጥ ያለች ነገር እሱ ለራሱ መኖሪያ ሳይኖረው እሷን አፍቅሮ እንግዲህ በስቃይ ላይ ነው ያለው ማለት ነው። እና እንሂድ ቅዱስ ቤት እያላት ነው። ቅዱስን ሊያስተዋውቃት ነው ማለት ነው። እሷ ግን ዝም ብላ ሄዳ ልጥፍ ማለት ነው። ልጥፍ እና እኔ እንድስላት እንግዲህ እሺ ሄዳለሁ። ግን ያቺ ከሌለች ነው። እሺ የለችማ እሷ ምንም የለች፣ ቤት የለችም እሷ። አታስቢ እሺ በቃ ሳህን አምጣልኝ። እሺ ምን ላምጣልሽ? ዝርግ ሳህን አምጣልኝ። እና በልታ ልትነካው ማለት ነው። እንግዲህ ያኔ ሊናን የጠላችው ነገር ግን ከሄደች በኋላ ጥምጥም የምትልበት ማንጋ መሰላችሁ? ከቅዱሴ ጋር ነው ማለት ነው። እና በዛብህ ደግሞ ብቻውን ሆኖ እየተረከ ይገኛል ማለት ነው። የወንድሙ መታሰር ያብሰለስለዋል። ታዲያ ምን ደስታ አለ በሰዎች ዘንድ ከመጠላት ውጭ ምን አለ? አሁንም ቢሆን ወንድሜን እንደ ሴት ጉልበቱን አሳቅፋ አስለቅሳ ፊቱ ከሰል እስከሚመስል ድረስ ባንድ ብጣሻ ቀይረው መጨረሻ ላይ
ካሳሉ ይባስ ብለው ደግሞ እኔንም በአንድ ከተማ ጨምላቃ ልጅ እንግዲህ አስመቱኝ። አሁንም እኔ ወደኋላ አልልም። ከዚህ በኋላ በዛብህ ማያቅ ወይም ደግሞ እሚተው መስሏቸዋል። እራሳቸውን አዘጋጁ። በአደባባይ እፋረዳቸዋለሁ፣ መቼም አልለቃቸውም እያለ መስኩ ቁጭ ብሎ መስኩ ላይ ቆሞ ለማን እያወራ እንደሆነ አላቅም። ለምን ማለት እየተጸጸተው ነው ያለው ማለት ነው። እንደገና ናቲ ደግሞ ደውሎ ያኔ ምግብ ላለመጋበዝ እንግዲህ ቤት አለኝ ብሎ ደውሎ ይዣ ልመጣ ነው ሲለው እና ምንድን ነው እና አሰራለኝ አንተ እንዴት ነው የተናናቅ ነው እባክህ እኔ እና ለሷ ልስራ እኔ ለራሴ እማልሰራ ሰው ለሷ ልስራ እና እሺ መታ ምን ትብላ? ኧረ ተው እባክህ፣ ኧረ እባክህ ተው ቅዱሴ ተው። እንደውም በሩን ዘግቼ ነው የምሄደው። ኧረ ተው እባክህ ቅዱሴ ተው። አሁን በሩን ዘግተው ከሄድክ ውሃ እንዳጣ አበባ ጡልክ ነው የምትለው። እና ለምን ቁልፍ ሰተኸኝ አታውቅም? አትሄድም እና ለምን ቁልፍ ሰተኸኝ አትሄድም? ኧረ እባክህ ቤቱን አላድርበትም አልውልበትም ስለ ቤቱን አልፈልገውም ያልኩ መሰለህ እንዴ? እና ለሱ ቁልፍ አትቼ አልሄድም ማለት ነው፣ በሌላ አባባል ማለት ነው። እሷም ደግሞ ሄዳ ከሱ ጋር የመለጠፍና የመለጣጠፍ ችግር አለባት። ያፈቀረችው ማንን ነው? ናቲን ነው ወይስ ደግሞ ቅዱሴን? አላውቅም ማለት ነው። ስፒድ እንግዲህ እስካሁን ድረስ ቤት ፈልጎ ይዞ ሊሄድ ያለው እቃ አልተሳካለትም። ካርታና ፕላን እየፈለገ ነው ማለት ነው። ካርታውን የት ነው ያደረጉት እያለ እየፈለገ ነው። እና እሷን ደግሞ እንግዲህ እየጠየቃት ነው። ሊና አንቺ ሊና የት ነው ያለሽው ሊና? እና እሷ ደግሞ እንግዲህ ቡትቷን ራሷ ላይ ጥምጥም አድርጋ ትመጣለች ማለት ነው። ይሄ ምንድን ነው አንቺ? ይሄ ቡትቶሽ ከእኔ ከስፒድ የሚያመልጥሽ መስሎሽ ነው? የሚያስመልጥሽ መስሎሽ ነው? አሁን እየቀለድኩ አይደለሁ። የት ነው ያደረጉት? ምኑን አልገባኝም። ግልጽ አድርግልኝ። የት ነው የሚያስቀምጡት ካርታውን? አንቺ ልጅ ዝም ብለሽ ፈራረግሽኝ እንዴ? ይሄንን እኮ ከመጣሁ ቀን ጀምሮ ስትነግሪ ነበር እንዴ? እና ምን ላድርግ? እና ላቅም ነው አልልህ የምችለው እንዴ? ቆይ ምን ፍጠሪ ነው የምትለኝ? እኔ ቦታውን አላቅም። ቆይ እኔ ካርታ ልሆን እንዴ? ይኸውልሽ ትዕግስቴን አትፈታተኝኝ እንዴ? አንተም እኮ ጤናዬን አሳጣኸኝ። ከአንዴም ሁለቴ የመታኸኝ ሳላገግም እንደገና ደግሞ ሌላ ምት ትሳሚያለሽ። አሁን ፈልገሽ ካልጠበቅሽኝ ስመለስ ጉሮሮሽን እንደምዘጋልሽ ብሎ ትቷት ይሄዳል ማለት ነው። ኡፍ እሺ አሁን ምን ፍጠሪ ነው የሚለኝ? ይሄ ልጅ እኮ ሊያሳብደኝ ነው። ይፍ እያለች ነው ማለት ነው። እየተበሳጨችበት ነው። ሶፋን እያስተካከለች ነው ያለችው። እንግዲህ ስቃይዋ በረታ። ብቻዋን ሆና እያሰቃያት ነው። ያንን ዝርግፍ ናት የተብየው ያው ከእንቡጥ ተብዬዋ ጋር እንቦጥ ይላል ማለት ነው። እሷ ብቻዋን እየተሰቃየች ነው ያለችው። በዛ እንግዲህ በዛብህና የጽናት አባት እየሄዱ ያለ መንገድ ላይ ይገናኛሉ ማለት ኪራ መቶት የለ እና ሰላም እንኳ ሳይለው ዝም ብሎት ያልፈዋል ማለት ነው። እንዴ በዛብህ ይለዋል። ጋሻ ሰግድ እንዴ አልፌ ነው እንዴ ብሎ መጥቶ ሰላም ይለዋል ማለት ነው። እንዴ አልፌዎት ነው እንዴ? ዛሬ ደግሞ በሙገሳ ነው እንዴ ሰላምታው? እንዴ እናንተን እኮ ትላልቆቻችንን ማክበር ግዴታችን፣ ወጉ፣ ባህላችን ነው። እኔ ያው ብዙ ነገሮች ስለሚበዙብኝ ነው እንጂ ያው እኔ ታውቀኛለህ እና ታዲያ ለእግዜር ሰላምታ እንኳ
ቀልብ አሳጥቶ የሚያስጋልብህ ምንድን ነው ታዲያ? እንዴ ሰው ምን ቀልባለሁ ብለህ ነው እንዴ? እህል መሰብሰቢያውም ደረሰ። እኔ ደግሞ ወንድም የነበረ መከታዬ። ታዲያ ምን ታደርገዋለህ? ያሳደገው እጅ ወጥመድ ላይ ጣለው። ዶሮ ብታለም ጥሬዋን አለ እንዴ። እኔ ለወንድሜ ማሰቤ እንደዚህ ያስብላል እንዴ? እና ባሳደግኩት እኔን መምታት ነበረበት። እንግዲህ የጽናት አባት ማለት ነው። በቃ የዛኔ እንግዲህ ሰክሮ እኮ ነው። እንግዲህ በረገጡበት ጫማ መርገጥ ትርፉ ምንድን ነው ብሎት ተርቶበት ይሄዳል። በል እንግዲህ እኔ ወደ ቤቴ ልሄድ ብሎ ትቶት ይሄዳል ማለት ነው። አንተ ሾህ በልጆቹ አሳበብክ እንጂ አንተም በወንድሜ መታሰር ደስተኛ ነህ። እዚች ቦታ ላይ ማን እንደሚኖር ማን እንደማይኖር እናያለን፣ ግድ የለም ብሎ እሱ ትቶት ይሄዳል ማለት ነው። በዛብህ የወንድሙ መታሰር በጣም አንገብግቦታል። ይህኔ አባት እንግዲህ የገጠር ሰው ደግሞ ታውቃላችሁ፣ አዝመራ ስብሰባ አለ፣ ምንም ሁሉ ነገር በጉልበት ነው የሚሰራው እና ከስሩ አጥቶታል ማለት ነው። እንግዲህ በሌላ በኩል ደግሞ ሊና እንቡጤ ቀለጤዋ ወደ ናቴ ቤት እየሄደች ነው። ይኸውልህ መኪና የለም፣ እዛ ድረስ በእግራችን ነው የምንሄደው። እንዴ አሁን አይደለ እንዴ ከታክሲ እየወረዱ ነው እንዴ? ምን ማለት ነው? በእግራችን ነው የምንሄደው? ኧረ እባክህ ለራሴ መንገዱ ድክም አድርጎኛል፣ እባክህ አታስቀኝ። ስለዚህ ታክሲም ቢሆን ጥራ። ኧረ እባክሽ እኔ አላዝልሽ ነገር እንዴ በቃ ትችላለህ እንዴ? ብችልሽ እንኳን እኮ እራሱ እግርሽ ይጎተትብኛል። ግን ያልከውን ጥያቄ እንዳትረሳው እሺ? እናቴ ታውቃለህ አይደለ ነገሮችን ቶሎ እንደምረሳ ያው ስራ ስለሚበዛብሽ እና አበባዎችን ስለምትቆርጭ ነው። አዎ በትክክል ተመልሷል። እንዴ ሊና ልትናፍቀኝ ነው እንዲህ ብሎ እንግዲህ ሊናን በመሀል እያሰበ ነው። ና እንሂድ እንጂ ብላ ቦትታ ይዛው ትሄዳለች ማለት ነው። ሊናን ሳያስበው ወዷታል መሰለኝ። በእንቡጥ መካከል እንቡጥን እያወራ ከእንቡጥ ጋር እያለ በመሀል ሊናን ያስታውሳል ማለት ነው። ሊና የኔ ተጫዋች የኔ ጥቁር አዝሙድ ማለት ነው። ሊና እኮ ምርጥ ልጅ ናት። አሁን ስፒድ እያሰቃያት ነው እንጂ ያለው ይሄንን ጭራሯን እየያዘ ይጎትታታል ማለት ነው። በጣም ነው የምታሳዝነኝ ከምር። የኔ እናት ብቻውን አግኝቶ አፈርዴም ያበላታል። እና ምሩና ሰናይት እንዲሁም ደግሞ የኪራ እህት ማለት ነው ኪያ አብረው ናቸው ያሉት። እና ቤት እያስተካከልሽ ነበር። ሰብሌ በር ቆርቁረው ይገባሉ ማለት ነው። በቃ አሁን ምሳ ይቅረብና ምሳ እንብላ። እኔ መድኃኒት ስለተጠቀምኩኝ አሁን ነው የበላሁት። እኔም አሁን በልቼ ነው የመጣሁት። ምን ሆናችሁ ነው እንደ በልታችሁ የመጣችሁት? ገና ለገና አስቤዛ ትቆጥባለች ብሎ ያገባት ይመስል ቤቷ ጥማርጋ ትበላና እዛ ሄዳ መሽኮርመም ነው ያለች ነው ማለት ነው። ወንዶች እኮ የውሸት ትርክት ይወዳሉ። አለባበሳችን፣ አካሄዳችን፣ አበላላችን ሁሉ ነገር ታይቶ አይደል እንደምንገባው እያለች ነው ማለት ነው። ሰኒ ግን እኮ ደግሞ በዛው ልክ ፍቅር የሆኑ አሉ። እኔ እንጃ። እኔ እስካሁን ድረስ እኔ ምንም አላየሁም። እንደዛ አትበይ። ያንቺ አዳም በዛው ልክ ነው። ልክ ነሽ። እኔም ያገኘሁት መስሎኝ ነበር። ነገር ግን እንደ ጉም ሆነ። አንዳንዴ አዳምሽን ተመሳስለው የሚፈጠሩ አሉ። ያው ጠንቀቅ ካላልሽ ይጎዱሻል። በሉሽ አሁን መጣሁ ለማንኛውም ብላ እንግዲህ ሰኒ ትታቸው ትሄዳለች። ምሩንና የኪራ እህት ማለት ነው። እኔ ለምን እንደሆነ
ባላቅም ግን ታሳዝነኛለች ኪያ ማለት ነው። ቤተሰቡ የላትም። ያለ ቤተሰብ አልባ እንግዲህ አንድ ኪራ ነበረ። ኪራ ትቷት ላይ ያለው እና በጣም የምታሳዝነኝ ማለት ነው የኔ እናት። እና በሌላ በኩል ደግሞ ኪራና ጽናት ከብቶች እየጠበቁ ነው። እየጠበቀችበት ባለችበት ኪራ መጣ። ብሎ መጥቶ ያዝ ሲያደርጋት ትለዋለች እና መጣሁ ብለህ እኮ ጠፋህ፣ መጣሁ ብለህ እኮ ጠፋህ እንዴ! የእናንተ ጎረቤቶች ግን በጣም ደስ የሚሉ ናቸው እኮ እና እኔ አብረን እየሄድን አንተን ከኋላ አስቀርቶ ግባ ማለት ተገቢ እንዴ? ኧረ በቅን አስቤ ወተት ሰጡኝ፣ ትኩስ ወተት ሰጡኝ። ወተት እኮ እየጠጣሁ ነው። እና ታዲያ ብሌንሽ የለችም እዛ እንዴ? አለች። እሷ ማለት ነው እሷ አዙረዋለች ማለት ነው። በላይ በሚል ሰዓት እስከ አባቷ እስከ ስር መንዝሯ ትጠራለታለች ማለት ነው። እሷ ደግሞ ሁለተኛ የእሷን ስም እንዳታቆላምጥ፣ የእሷን ስም ስታቆላምጥ እንዳልሰማ እና ቀናች ማለት ነው። ውይ የስ እንኳን ቀናች። ኧረ ልጅቷ እየሄደች ነው እንዴ! ደግሞ ወደል እንዳትገባ ብሎ ተከትሏት ይሄዳል ማለት ነው። በጣም ቀንታለች። ጎረቤት ግባ ብለው በሚያስቀሩት ሰዓት እሷ በጣም የተናደደችው። እሱ ደግሞ ትልቅ ሴት እኮ ነች በማሉ ያለሽ ምንድን ነው የምትይው? ማለት የበላይነሽ እናት ማለት ነው። ትልቅ ሰው ናት እና ልጅቷ አለች አይደለ ነው። እሷ ሁለተኛ እዛ ቤት ስገባ እንዳላይ ይገባለሁ ካልክ ዳይ ወደ ሀገርህ እሸኝሃለሁ እያለችው ነው ማለት ነው። እንግዲህ ናቲም ያው ልመጣ ነው ብሎት ምግብ ስራልኝ ብሎታል። አልሰራም፣ ለራሴ የማልሰራ ሰው ለእሷ አልሰራም እያለው ሄዱ ማለት ነው። ቤት ይዟት ሄደ። ሊያስተዋውቃት መታ ከናቲ ጋራ እንዴ ጭራሽ እንትኑ ላይ እኮ ትቀመጥበት ነው በፈጠራቸው እንዴ። እሱ ሲሸሻት ስትጠጋ ዝም ብላ ሄዳ ልጥፍ። ያፈቀረችው ግን ማንን ነው እንዴ? ቤቱ እንዴት ነው የሚሞቀው እንዴ? የት ነው የምትታጠቡ እንዴ? ቅዱሴ መቼም እዚህ አትታጠቡ እንዴ? የት ነው የምትታጠበው? እና ታዲያ ዝም ብለሽ ቁጭ በይ። አሁን የት ልታጠብ ነው? በያሁን ትንሽ ቆይና ዝናብ ይጥላል እንዴ? እና ዝናብ ቢጥል ውጭ ገብቼ ነው ውጭ ወጥቼ ነው እንጂ ታዲያ የምታጠበው ከተመቸሽ። እና ግን ከእኔ ክፍል ገብቶ ሻወር መውሰድ አይቻልም እያላት ነው። ጠልቷታል ማለት ነው። ምክንያቱም ዝም ብላ ባገኘችው አጋጣሚ ሁሉ መለጠፍ ነው ፈኗ ማለት ነው። ቅዱሴ ደግሞ ጨዋና ምርጥ ሰው ነው እንዴ። አይነኔን እያየህ አውራኝ ሴትዮ። ለምንድን ነው አይንሽን እያየሁኝ የማወራሽ? ናቶሎ ብቻህን እፈልግሃለሁ ብሎ ክችን ይዞት ይሄዳል ማለት ነው። ክችን ይዞት እሱን በሚሄድ ሰዓት አንቺ ዘና በይና ቁጭ ብለሽ ጠብቂኝ፣ ዘና በይሽ ብሎ ናቲ ትቶ ይሄዳል። ቤቱ በጣም ያምራል። አበባዬ በጣም ውሃ እንደሚያስፈልገው ሁሉ እኔ የሚያስፈልገኛል እያለች ነው እንግዲህ። እሷ ይመስለኛል በጣም ወዳዋለች ማለት ነው። የሚያፈቅራት ናቲ ነው። እሷ ደግሞ የወደደችው ቅዱሴን ነው መሰለኝ። ይዟት የሄደውን ናቲን እረስታ ጭራሽ እየተላከከች ያለችው ከቅዱሴ ጋር ነው ማለት ነው። እና ግራ ተገብቶታል ቅዱሴ እና ሊና ደግሞ ስፒድ ቅድም የነገርኩሽን አሰብሽበት? እኔ እኮ ማሰብ ላይ ጥሩ አይደለሁም። ትንሽ ሳስብ ጎተት ያደርገኛል። እሱን እንኳ አውቃለሁ። ይሄ ጭንቅላት ማሰብና ማሰላሰል ቢችል ኖሮ እስካሁን ጽድትና ፍክት ያልሽ ሀብታም ሆነሽ ነበረ። እና አንተ ካገናዘብክ ታዲያ ለምን እስካሁን ሀብታም አልሆንክም? አየሽ ምርጥዬ፣
ተሸውደሻል። እንዳንቺ አይነት ሰዎች እድሜ ውለታ ምናምን እያሉ እድሜ ልካቸውን ሲያኩ ይኖራሉ። አንቺ ግን አልገባሽም ጭራሽ። እንዴ በሞላ ውሃ ምንድን ነው የማከው? አንቺ ግን ሲጀመር አይገባሽም። እስኪ አንዳንዴ ረጠብ እያላት ነው ማለት ነው። ምክንያቱም ካርታውን አንጭና እንጥፋ እያላት ነው። አንቺ የሚለፍልሽ እያላት ነው ማለት ነው። እሷ ደግሞ አልሰጥም ብላ እንግዲህ ገግማለች። ልሰጥ ፈቃደኛ አይደለችም ማለት ነው። ቢጨቀጭቃትም ምን ቢላትም ፈቃደኛ አይደለችም። እንግዲህ መታ ትኝት ያኔ ደክሟት ገደም ነገር ካለችበት መቶ ኪራ ቅፍ ያደርጋታል። ድቅጥ ብላ እንዴ መንገድ ላይ ነን እኮ መንገድ ላይ ነን እንዴ ከብቶቹስ ሜዳ ላይ ናቸው። ወይኔ ዛሬ በቃ እህሉን በልቶ ጨርሱት ብላ እንግዲህ ወደ ከብቶቹ ሩጫዋን ያዘች ማለት ነው። እየሮጠች ተመልሳ ሄደች እና ሊና ደግሞ ለነ ሰኒ ደወለችላቸው። ድረሱልኝ ችግር ተፈጥሯን አለቻቸው ማለት ነው። እንዴ የምን ችግር ምንድን ነው? የምንድን ችግር የተፈጠረው? ሊና በምትል ሰዓት እንግዲህ ስልኩ ይቋረጣል ማለት ነው። ምክንያቱም እየጨቀጨቀ እምቢ በሚላት ሰዓት እንግዲህ ያ ስፒድ ተብዬውን አርጋዋለች ማለት ነው። ታያት እባክሽ እሷ እንዲመጣላት ፈልጋ እኔንም እንደዚህ ብላ ደውላ ከጠራች በኋላ ከሄድኩ በኋላ ፕራንክ ነው አትለኝም? እስኪ ደግመሽ ደውይላት። ይሄ ነገር የምር ፕራንክ ነው ብላችሁ ነው? እኔ አልመስልም።